እዚህ ጋር ማይሆን አክት ምናምን እንድታረግ አልፈልግም። ኤፍሬም ጠርተሻል እንዴ? ጠርቻለሁ። ምን ያርጋል እዚህ ጋር? ጉዳቴን ስለምፈልግ አይደል? አንቺ ስትጎጂ እኔም እጎዳለሁ። ለምን አትሰሚኝም? ከሀሳቤ ወጥተሽ አታውቂም። እንቅልፍ ተኝቼ አላውቅም። ስለአንቺ ብቻ ነው የማስበው። ለምን አትረጂ? እንደዚህ አይነት ንግግር እንድትናገር አይደለም ኤፍሬም ፊት የጠራው። ገባ አይደል? ባለፈው የተናገርከውን ነገር በሙሉ ስህተትን ድጋሜ እንድታረመው ነው። እሺ በቃ ቢያንስ ተረጋግሽ። እጅህን አንሳልኝ። እሺ ቢያንስ ወይ ምን ታደርጊያለሽ? ምንድነው ሌላ ነገር የዞርክ ነገር የምታጠማዝዘው? አልገባኝም ማለት። እስኪ መጀመሪያ ተረጋጋ። ሰው ፊት የምታወራው ነገር መጀመሪያ ይግባ። ልጅቷን አታበሳጫት። በቃ አያገባም። አንተ እኮ አታበሳጫት። አያገባም። ኧረ በስመ አብ። እቺ መሰለች ልጅ ለምን ታናዳታለህ? ሲጀምር እሱ እኮ አይሰማሽም። ለምን አንሄድም? ቁጭ ብለን እናውራ በስነ ስርዓት። እኔ እሰማሻለሁ። እሱ የሚሰማ ነገር አይደለም። እያየሽ ነው አይደል? አካብኩት ተናደ ባለማወቅ ስገነባው ፈርሶ ባጸዳው ቆሸሸን እንደገና የጸዳው ደፍርሶ ወርቅ አይደለ ነገር አይጠራ። ሰላም፣ እንዴት አላችሁልን የኛ ውድ ቤተሰቦች እንዲሁም ተመልካቾች? እግዚአብሔር ይመስገን እኔ ደህና ነኝ። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። ትናንትም ከትላንት ወዲያም ሲፈጠር የነበረውን ነገር እንግዲህ አይታችኋልና ያው ብዙም ኮሜንትም እያነበብኩኝ ነበረ። እናንተ እንዳሰባችሁትም እኔም እያሰብኩኝ ነበረ። ምክንያቱም ያው ኤፍሬም ልክ እንዳልሰራ በኮሜንት እየነገራችሁ ነበረና ብቻ ቤተሰብ እናንተ ያላችሁትን ያክል እኔም ኤፍሬምንም እዛ ቪዲዮ ላይ ነው በቃ እንዳያችሁት ነው እየተናገርኩት ነበረ። ምክንያቱም ከምንም በላይ የሚያናድረው ነገር ቢኖር ሰው ፊት የሆነ ሰው የኔ የምትሉት ሰው ሲናገራችሁ ወይም ደግሞ ሳያምናችሁ ሲቀር በጣም ነው የሚያስጠላው፣ በጣም ነው የሚያናድደውና ግን ያው እኔ ለኤፍሬም መናገር ያለብኝ ነገር በሙሉ ተናግሬያለሁ እዛ ቪዲዮ ላይ። ግን ያው ከዛ በኋላ እኔ ወደ ቤት ነው የሄድኩት። ስለዚህ ጉዳዩ እንዳይባባስ በሚል ፍራቻ አለብኝና ነገሮች ከተባባሱ ምክንያቱም በኋላ ላይ ለመፍታትም ደግሞ የባሰ ሌላ ችግር ነው፣ ሌላ ጣጣ ነው። ከዚህ ሁሉ ይሻላል ብዬ ዛሬ ያሰብኩት ነገር አለ። አይታችኋል። እኔ ነገሮች ተፈተዋል፣ ተስተካክለዋል ብዬ ነበረ ዘካሪያስን ለማግኘት የሄድኩት እንጂ እኔ እዛ ጋር ሌላ ሰው ይዞብኝ ይመጣል ወይም ደግሞ ሲጀመርም ሰርፕራይዝ ምናምን ነገር ሲል መገመት ወይ መጠርጠር ነበረብኝ። ግን በጭራሽ ያላሰብኩት ነገር ነው፣ በጭራሽ የምር። ምክንያቱም ዘካሪያስ ጋር ያለንን ነገር ፈተን ጨርሰን ነበረ። ከዚህ በኋላ በህይወትሽ አልገባም ተባብለን ማለት በቃ ተነጋግረን ብቻ ፈታ ነው ነበረ። ለዛ ነው ከዛ በፊት ከኤፍሬም ጋር ሁሉም ነገሮች ሰላም ሆነዋል፣ ተስተካክለዋል ብዬ ይመስለኛል። ጭራሽ ባላሰብኩት ወይም ደግሞ ባልጠበቅኩት ነገር ሊመጣ ፈልጎ ይሆናል ብዬ ነው አሁን ላይ እየገመትኩ ያለሁት። ምክንያቱም መጀመሪያ ላይ ተስማምተናል ብዬ ስላሰብኩኝ ነው። እሱም ደግሞ እንደዚህ ሰርፕራይዝ ምናምን ነገር ሲለኝ እሱን ለማግኘት ሄድኩትና ግን ያው ብቻ በአጠቃላይ ያደረገውን ነገር እያያችሁ ነው እንጂ ቪዲዮ ላይ ታችኋል። እውነት ለመናገር እኔ ደስ ብሎኛል እንደዛ በመሆኑ። ቪዲዮ ላይም ስመጣ ሆን ብዬ እኔ ተጣርቼ አይደለም። ሰውን እናንተም እንድትረዱ የሚፈልገው ነገር ኤፍሬምም ደግሞ ከምንም በላይ ደግሞ ኤፍሬም ጋር ነው ትልቅ ችግር እየተፈጠረ ያለው። ያ ብዙ ጊዜ ያለመተማመን ችግር በጣም ትልቁ ችግር ቢኖር ያ ነው። ምንም ደረጃ ላይ ላዳርሳችሁ የሚችለው ነገር አለመተማመን ነውና እንዳያችሁት ነው በቃ ቪዲዮ ላይ እኔ ናብዬ ወይ ተጣርቼ ምናምን ነገር አይደለም አይደል። መጀመሪያ ጀምሮ ቪዲዮ ላይ እንዳያችሁት ነው ዘካሪያስን ነበር ለማግኘት የሄድኩት እንጂ ኪያ ወይም ይመጣል ብዬ አይደለም የገመትኩት። ያው ግን መቶ እኔ ጋር ሲያወራው የነበረው ነገር ሌላ ነበረ። ኤፍሬም ጋር ደግሞ ሄዶ ደግሞ ከኤፍሬም ጋር እንትን ሲል ይመስለኛል ኤፍሬምን ፊት አየው ምን አይነት ነገር ከፊቱ የሆነ ብቻ የሆነ ነገር ስለተረዳ ነው ኤፍሬም ፊት እንደዚህ አይነት ንግግር በራሴ ቤት ወይም ደግሞ ኤፍሬም ቤት ገብቶ እንደዚህ አይነት ንግግር ሊናገር ይቻለው እንጂ መቼስ በቃ ብቻ እኔ በቻልኩት አቅም ሁላ ለመፍታት እየሞከርኩ ነበረ። ግን ነገሮች ጭራሽ እየተባባሱ ነው ያሉት። ስለዚህ ይሄ ሁሉ ከመባባሱ በፊት ዛሬ ያሰብኩት የራሴ የምለው ነገር አለ። ብዙዎችም እያላችሁ ነበረ ለምን አንቺ በስርዓት ለልጁ
ቁርጠኛ ሐሳብ አትነግሩም እያላችሁ ነበር። መቼስ ከዚህ በላይ በምን አይነት ሁኔታ ነው እኔ ለዛ ልጅ መናገር ያለብኝ? ገባችሁ? ለኪያ እኔ ምን ብዬ ነው ልናገር የምችለው? እስኪ እንደዚህ በሉና አስረዱኝ። እንደዚህ ብዬ ልናገርበት የምችለው ነገር ለኔ አስረዱኝ። ምንም ምክንያት የለም ሲጀመር ማለት ነውና መናገር ባለብኝ ማስረዳት ባለብኝ ሁላ እኔ ለማስረዳት ሞክሬያለሁ፣ አስረድቼዋለሁም። ግን በቃ ሁላችሁም እንዳላችሁት እንዳሰባችሁትም አይታወቅም። ዘካሪያስ ምን አስቦ እንደመጣ ሁላ እኔ ግራ እየገባኝ ነው ያለውና በዚህ መሀል ላይ ደግሞ እኔ ማስበው የራሴ የምለው ብልሃት ቢኖር ኪያንም ኤፍሬምንም ጠርቻቸዋለሁ። ይሄ የራሴ ሀሳብ ነው። ምክንያቱም በቻልኩት ያክል በብልሃት ወይም ደግሞ በብልጠት ኪያ ጋር ያለው ውሸት እውነተኛ ነገሩን እንዲያወራ እሞክራለሁኝ፣ እንደዛ እንዲናገር። ግን ዛሬ የጠራኋቸው ምክንያት ኤፍሬም ሳይኖር ለልጁ ማስረዳት ያለብኝን መናገር ያለብኝን ነገር በሙሉ ልነግረው ወይም ደግሞ ላስረዳው ሞክሬ ነበር አይደል? አይታችኋል እናንተም ብትሆኑ። ኤፍሬምን ደግሞ ምናልባት በሰዓቱ ቪዲዮን ስላላየ ሊሆን ይችላል እንደዚህ አይነት ነገር አስቦ ወይ ሌላ ነገር ጭንቅላቱ ላይ ፈጥሮበት እነሱ ፊት እንደዛ ሲል የነበረውና ምክንያቱም የዛኑ ቀን ነበረ ብቻዬን እኔ እሱ ጋር ሳወራው የነበረውን ቪዲዮ አላየውምና ምናልባት ብቻ ያ ነገር ሊሆን ይችላል ሌላ ነገር እንደስ ቢያደረገው ብቻ ያው ኤፍሬም ፊት ፍቅረኛ እንዳለ ለልጁ ብነግረው ምን ብለው ነገሮች ይስተካከላሉ ቀለልም ይላሉ ብዬ ስላሰብኩኝ ያው ጠርቻለሁ። መጀመሪያ ኤፍሬም እንዲደርስ ብዬ ሲጀመረም ኤፍሬም ነው ቀድሜ የጠራሁት። ግን ዘካሪያስ የሚምጣ ማንም ይምጣ ሌላ ምንም የሚቀየር ነገር የለም። ስለዚህ ኤፍሬም ፊት መናገር የምፈልገው ነገር ቢኖር ለኪያ ፍቅረኛ እንዳለኝ ማለት በቃ ሁላ በጣም የንቀት ነበረ እዛ ጋር ሲያደርግ የነበረው ነገር። አንደኛ በራሴ ቤት እንደዚህ አይነት ንግግር ሲናገር አላቅም። እኔ ፊት ያለኝ ነገር ሌላ ነው፣ ኤፍሬም ፊት ያለው ደግሞ ነገር ደግሞ ሌላ ነው። ምክንያቱም መጀመሪያ እኔ ጋር ሳወራው ፍቅረኛሽ አይደለም ምናምን ነገር ሲል ነበር አይደል ብሎ ነበር። እኔ ፊት አላለም፣ ኤፍሬም ፊት ግን እንደዛ ሲል ነበር። ስለዚህ ይሄ ነገር ወይ ሁን ብለቱ የተቀነባበረ ነገር ነው ወይ እኔና ኤፍሬም ላይ ሊፈጠር ያለ ችግር አለ ብዬ ነው እያሰብኩ ያለሁትና ግን ልክ እንደ ሴት ልጅ ነገሮችን ቀድሜ ለመፍታት ቀድሜ ነገሮችን ለማብረድ እየሞከርኩ ነውና ስለዚህ ከዚህ ሁሉ ለምን ኤፍሬምንም ኪያንም እኩል አግኝቻቸው ለምን አላወራቸውም ብዬ ነው ያሰብኩት። ስለዚህ ቤተሰብ እስከሚመጡ ድረስ ትንሽ ጠብቃቸውና ማንም ይሁን ማንም ቀድሞ የመጣው ኪያም ደረሰ እኔ ጋር ምንም የሚቀየር ነገር የለም። ኪያም ቢደርስም ያው እነግረዋለሁ እሱን በሌለበትም ቢሆን ከዚህ በኋላ ህይወቴ ጣልቃ እንዳይገባ ምን እንዳይል ቀድሜ እናገራለሁ። እናንተም በተሳሳተ መንገድ እንዳታዩብኝ ወይም ደግሞ ያው ታውቃላችሁ ከምንም በላይ ማንነቴን ምን ያክል ለፍቅር ይሄን ያክል መስዋዕት እየከፈልኩ እንደሆነ ትረዱኛላችሁ ታስባላችሁ ብዬ አስባለሁና ግን ኪያ በእናትህ እረፍ ልቀቀኝ። እንዴት ነህ? ደህና ነኝ። እንደው ዛሬ ምን ላይ ነሽ? እኔ የምልልህ ላይ ነኝ። ምንም አይነት ልህ ውስጥ አይደለም። አንተ ነህ ጭራሽ ልህ እየተጋባ ያለው። ኦኬ እንደባለፈው ልንጨቃጨቅ ነው እንዴ ዛሬ የምጠራሽ? ኦኬ ጭቅጭቅ ካልፈለክ ጭቅጭቅ አትፈልግማ። ኦኬ እና ታዲያ ያብ ጭቅጭቅ ትፈልጋለች ነው እኮ ለምን እንደይጠራሽ? ምን ነው አሁን ታድርሽ ከመምጣት ነው? በጣም ማይሆን አክት እያሳየ ነው እዚህ ጋር ገባ አይደል? ወይስ ካሜራ ስላስኩኝ ነው እንደዚህ ነገር የምታደርገው? ለዚህ ነው እንደይጠራሽ ዛሬ ነው። ለዚህ ሳይሆን ስርዓትን እንድትይዝ ከዚህ በኋላ በህይወቴ ጣልቃ እንዳትገባ ነው የጠራው። ገባ አይደል? ኤፍሬምም ቢሆን ይመጣል ግን ደግሞ እዚህ ጋር ማይሆን አክት ምናምን እንድታረግ አልፈልግም። ኤፍሬም ጠርቶሻል እንዴ? ጠርቻለሁ። ምን ያደርጋል እዚህ ጋር? ምን ማለት ነው? እና ታዲያ አንተን ብቻ ነበር የጠራው ይመስልህ እንዴ? የኔና ያንቺ ጉዳይ መሰለኛል እንዴ? ምን ነው እናንተ ጉዳይ? ኤፍሬም ይሰራል አሁን በማለት አይደለ? የጠራው ዋነኛ ምክንያት ቢኖር ከዚህ በኋላ ስርዓትን ያዝ። ምን አስበህ እንደምንጣ አላውቅም። መጀመሪያ ላይ ከምንም በላይ አክብሬ ነበረ። ምክንያቱም ተናግሬ ያለኝ ነገር በሙሉ ሀሳቤ ነግሬ ስትረዳኝ የተረዳኸኝ መስሎኝ ነበረ በሰዓቱ እንደዛ ስትልና እያስመሰልክም አልመሰለኝም ነበር። አሁን እኔ እያስመሰልኩኝ ነው እንዴ? እኔ እኮ ፍቅሬን መግለጽ ምንድነው ማስመሰሉ ነበር?
በእናትህ ሙድ አትያዝብኝ። እኔ እውነት ሙድ እያስኳለሁ። ለምን ደግሞ አትረጂ? እኔ እንቅልፍ እያጣሁኝ ነው፣ ሰላም እያጣሁኝ ነው። ለምን አይገባሽ? እንቅልፍ መድኃኒት ትሰድበት። እኔ ስለሱ አያገባኝም እኮ አይመለከተኝም። እኔ ይመለከተኛል እንዴ ስለሱ? ኦኬ አንተ ብቻ ነህ እንቅልፍን እያጣለው። ህያ ምን ያክል እንቅልፏን እያጣች እንደሆነ አልገባ? በእኔ አዎ፣ በአንተ እኔ ምን አድርግ? እራስህ ባመጣው ችግር። እኔ ያመጣሁት ችግር አለ? አዎ አለ። አንተም ጓደኛህም አንድ ላይ እየፈጠራችሁ ያላችሁት ነገር አለ። ዘካሪያስ ወንድሜ እንደሆነ ታውቃለህ አይደል? ግን ደግሞ ተቃራኒ ነገር ነው፣ ከወንድም ተቃራኒ ነገር ነው እየሰራ ያለው። እሱ የሚጠቅምሽን ነገር እኮ እያደረገ ያለው አልታያለሽን እኮ ነው ማለት። ምንድነው የሚጠቅም ነገር? እሱ ማን ነውና ነው ለኔ የሚጠቅም ነገር ወንድምሽ እኮ ነው አይደል እንዴ? የሚጎዳሽን ነገር ያደርጋል። ኦኬ አንተ እህት ስላለ ብቻ የእህት ህይወት ውስጥ እየገባ ተፈተፈታለህ ነው? የሚበጅሽን ነገር ነው እያደረገ ያለው። አንቺ አልገባ ብቻ መልስልኝ። አንተ እህት አለች፣ እኔን የምታክል የኔ ባች እህት አለች። ከዛ አንተ እሷ የእህት ህይወት ውስጥ እየገባ እንደዚህ ሆኚ ከእንትና ሰው ጋር ሆኚ እንትና ነው የሚሆንሽ እንትና አይጠቅምሽም ምናምን ትላለህ አትልም? ራስህ እህት ላይ ማታደርገውን ነገር ሰው ላይ ሲደረግ ደስ አይበልም። ተረዳኛል? ዘካሪያስም ቢሆን አሁን ላይ እያደረገ ያለው ነገር ያንን ነው። ስለዚህ ከዚህ ሁሉ ያልገባሽን ነገር ነው እያሳየሽ ያለው። ለምን አትረጂ? ኖ አይደለም። ዘካሪያስ ነው መሀል ላይ ገብቶ ኤፍሬም ላይ ሌላ ነገር ፈጥሮ እንድንጣላ አያደርግም። እኔና አንቺ እንድናወራ ነው እያደረገ ያለው። እሺ ለምንድን ነው ኤፍሬም እንደጠራሽ ያልነገርሽኝ? ለመጣኝ ማለት ብቻሽን ነው ማግኘትሽ? ኤፍሬም አለብል አትመጣም ነው? አዎ እንዴ ምን ያደርጋል ማለች? ለምን ማቆም ፈለክ ታዲያ? እንዴ ላውራሽ ነው የመጣሁት። አንቺን ላውራ ነው የመጣሁት እኮ። ምን ላውራ ነው? ሲጀምር እዚህ ጋር ምን እንሰራለን? ተቀምጠን ምናምን አንኖርም? ለምን ሲባል ነው? እኔ ካንተ ጋር ተቀምጬ የሚያሰራኝ ምን ምክንያት አለ? ምን ምክንያት እኮ የለም። ያው የምርሽን ነው። ለምንድን ነው ጊዜ ማሰጭኝ? እኔ እየፈለኩሽ ስለሆነ እንደዚህ ይሆንሻለሽ። ይኸውልህ ባለፈው ያስመሰልከው ወይም ደግሞ ኤፍሬም ፊት የተናገርከው ነገር ብቻ በቂ ነው። እኔ ምንም እያስመሰልኩ አይደለም። ለምንድን ነው ሁሉም ነገር ግልጽ ሆኖ የማይታይሽ አንቺ? እሺ ምን ነው ግልጽ ሆኖ የሚታይ? ኤፍሬም አይወድሽም። የሚያውቀው ነገር አለ ወንድምሽ። እሱ ወይ እንዲያሳይሽ ወይ ለኔ ጊዜ ይስጭኝ። እሱ አያገባችሁም። በቃ ተውልኝ፣ ለኔ ተውት። በቃ ችግር የለውም። እኔ እኮ ከነስተቱ ከነችግሩ እኮ ተቀብየዋል አይደል? ለምንድን ነው የሰው ችግር አልፈልግም። ችግር የለውም ልጎዳ። እኔ በሱ መጎዳትኝ ስለምፈልግ አይደል? አንቺ ስትጎጂ እኔም እጎዳለሁ። ለምን አትሰሚኝም? ከሀሳቤ ወጥተሽ አታውቅም። እንቅልፍ ተኝቼ አላውቅም። ስለአንቺ ብቻ ነው የማስበው። ለምን አትረጂ? ሙድ መያዝን አቁም። እንደዚህ አይነት ንግግር እንድትናገር አይደለም ኤፍሬም ፊት የጠራው። ገባ አይደል? ባለፈው የተናገርከውን ነገር በሙሉ ስህተትን ድጋሜ እንድታረመው ነው የጠራው። ገባ አይደል? ምንም ያበላሽሁት ነገር የለም እና ጭራሽ እኔ ያንቺና ኤፍሬም ጉዳይ እኔ ሰላም ላድርገው። እኔ የራሴ ችግር አለብኝ እኮ ስንታል እንዴ እና የራስ ችግር ነው። ታዲያ እኔ ምን አገባኝ ታዲያ? እኔ ምንም የበጠበጥኩት ነገር የለም። መጀመሪያም በፊት የተበጠበጠው ነገር እኮ ነው። የራስ የተበጠበጠው ነገር ራስ መፍታት ትችላለህ፣ ግን ደግሞ ራስ ያበላሽውን ነገር ራስ ነው የምትፈታው። ገባ አይደል? አሁን እዚህ ጋር እኔ እያየ ነው፣ ባለፈው ፈጥረች የሄድከውን ችግር እያየ ነው አይደል? እያየ ነው። ስለዚህ ነገሮች ከመባባሳቸው በፊት ምንም ነገር ስላደረክ እኔ ካንተ ከቀራረባለሁ አይደል? ገባ? አንተ ላይ ያለ ጥላቻ ጭራሽ እየባሰ ነው የሚሄደው። ተረዳኝ? ይመጣል። ስለዚህ እሱ ሲመጣ እንድትናገር የምትፈልገው ሲጀመር ህሊና ላይ አለ። ምንም እውነት እንደሌለ ወይም ደግሞ እንደዚህ እየፈጣጠርክ ያመጣው ወሬ እንደሆነ ታውቃለህ የሚመስልሽ። እሺ ታዲያ ምንድን ነው ታዲያ የሚመስልህ? እኔ አንተ ሶስት ጊዜ ያገኘው እኔ ሶስት ጊዜ አንተን በአካል አግኝቻለሁ። አንዴ ያገኘው አወራሁ፣ ተለያየን አይደል? ምን አልከኝ ታዲያ ባለፈው? ምን ማለት ነው? ራሴ ያወራው ነገር ማታውቁም እንዴ? ድጋሚ ጤነኛ አይደላችሁም እንዴ? አንተም ጓደኛ ምን አልኩት? ለኤፍሬም ምን አልኩት? ምንድን ነው ያልከው? ያኔ እኮ ትክክለኛውን ነገር ምን አልኩት እኮ? ችግር እየፈጠርክ ያለው እኮ ያ ነገር ነው። ተረዳኝ አይደል? ያ ነገር ነው ችግር እየፈጠረ ያለው። በቃ ተረጋግሽ። አትንካኝ። ኧረ ቢያንስ ተረጋግተሽ አውሪ። አትናደጂ። ቢያንስ አትናደጂ እኮ። ተረጋግቼ አወራለሁ። እንድትፈታልኝ የምፈልገው ነገር ትፈታልኛለህ። በዚህ ከተስማምን ተረጋግቼ ላወራ እችላለሁ። ያ አንተም በስርዓት እንትን ካልክ እኔ ምንም ካንተ ጋር የሚያጋጨኝ ነገር የለም። ተረዳኝ አይደል? ምንም ካንተ ጋር የሚያጋጨኝ ነገር የለም። በሰላም ጉዳይ ይሄንን ነገር እንድትፈታልኝ እፈልጋለሁ። በቃ እሺ፣ ተረጋጊ። እሺ ቢያንስ ተረጋጊ። ምንድን ነው የምሽቀኝ እንዴ? እጄን ተረጋግቻለሁ። ምንም እንትን የሚል ነገር የለም። መጀመሪያ ራስህ ተረጋጋ። የምታደርገው ነገር አውቅ። መጀመሪያ ደግሞ እየተናደድሽ ምን ታምሪያለሽ? ምንድን ነው ሙድ እያስክ ነው አይደል? እያሾፍክብኝ ነው። ኧረ ስሚኝ፣ እኔ ምንድን ነው ያሾፍኩት? እየቀለብኩኝ አይደለም፣ የምሬን ነው። ዛሬ እንደሆነሻል። ኧረ ስሚኝ ኪያ፣ መሀል እንዴ ምንድን ነው የምታወራው? እያወራ ያለው ነገር ምንድን ነው? የባሰ ነው ይሄ ነገር ችግር እየፈጠረ ያለው። ገባህ አይደል? ራስ ላይ ራሱ ሌላ ችግር ነው እየፈጠረብህ ያለው።
አንቺ በቃ ምንም አትረጂኝም። የኔን ስሜት ምንም አይገባሽ። ኦኬ ታዲያ እንደዛ ከሆነ ታዲያ ለምንድን ነው የሰው ስሜት የማይገባ? እሺ በቃ ቢያንስ ተረጋግሽ። እጅህን አንሳልኝ። እሺ ቢያንስ ወይ ምን ታደርጊያለሽ? ጠርቼ ከሄድሽ እንዴ እኮ ምን ያደርጋለሽ? እዚህ ነግሬህ ነበር እንዴ እንደሚመጣ? እሺ መጀመሪያ ሰላም በል። ያየሁት ነገር ምንድነው? ምንድነው ያየሁት? ምንድነው ያየሁት ከሱ ጋር? ምን አየህ? ምንም አላየሁም። ምንም አላየሁም። ልክጂ ነው። ምንም አላየሁም። ቆሜ ነው ያወራሁት ኤፍሬም እኮ ምንም አላየሁም። ምን? ኦኬ እኔ ስመጣ ምንም አላየሁም። ጭራሽ ፀጉርሽንም ይዳብሰዋል ምናምን መተቃቀፉም ጀምረሻል። ኤፍሬም ያለሁት ማለት ነው መሀል መንገድ ላይ ነው። ገባህ አይደል? ምንድነው ሌላ ነገር የዞርክ ነገር የምታጠማዝዘው? አልገባኝም ማለት። እስኪ መጀመሪያ ተረጋጋ። ሰው ፊት የምታወራው ነገር መጀመሪያ ይግባ። እስኪ መጀመሪያ ምንድነው ማቀው? ምንድነው ማቀው? እሺ ይሄ ልጅ ታውቀዋለህ? መልስልኝ። ይሄ ልጅ ታውቀዋለህ? ምን ታረጋለሽ ከሱ ጋር እዚች ጋር? ኦኬ ጠርተሽኛል። ኢትስ ኦኬ ኖርማል ነው። ግን ደግሞ እንዳለም እንደጠራው የጠራሽኝ ከሱ ጋር ኦኬ። ግን እንደጠራው ታውቃለህ አይደል? በቃ ቀጠሮ አክባሪ ብትሆን አንተ ነበር ቀድመህ ትመጣለህ ብዬ ያሰብኩት። ቅርብ አንተ ነበርክ። ተረዳኝ አይደል? እሱ ካንተ በኋላ ጠርቼው ነው ቀድሞ የተገኘው። ስለዚህ ይሄ የኔ ጥፋት አይደለም። ቀድመህ ብትገኝ ብዬ አንተ ነበር ቀድሜ የጠራሁት። ኦኬ ልታስተዋውቂ ነው? ኖ በደንብም ተዋውቃችሁ እኮ ጭራሽ መተማመን ላይ እኮ ደርሰሃል እኮ። በደንብ እኮ እያሳየኸው ነበር። ባለፈው እንደምታምነው እኮ በደንብ እያሳየኸው ነበረ። ግን ደግሞ እውነቱ እንዲጠራ ነው እዚህ ጋር እኔ የመጣሁት። ገባህ አይደል? ያየሁት ነገር ግን ምንድነው? አሁን ስላየው ነገር ተወውና ኦኬ ትችላለህ። በስነ ስርዓት አውራ። ኦኬ እሺ ለምን ነው የፈለግሽኝ? ኪያ እውነቱን ተናገር። የትኛው ነው? ባለፈው ስለቀባጠርከው ነገር እውነቱን ተናገር። እኔ ምን ያልሽት ነገር አለ? እስካሁን ድረስ ኤፍሬም ጋር ችግር እንደተፈጠረ ነው ያለው። ስለዚህ ሌላ ነገር እየፈጠርክ ምናምን ነገር ያወራውን ነገር በሙሉ ተናገር። እና ውሸት ነው እንዴ ባለፈው? እኔ እኮ ያኔም እኮ ያላስጨነኩሽ ብዙ ነገር ያላወራሁት እንደውም አጠገብሽ እሱ አለ ብዬ ነው። ኦኬ እንጂ ከዛ በላይም ታወራ ነበር ብዙ ነገር። ግን ደግሞ አንተ ያደረከው ነገር ተቃራኒ ነገር እንደሆነ አየው እኮ በኋላ ላይ እኮ ቪዲዮ ላይ አየው። ገባህ አይደል? መጥቼ እንኳን በስነ ስርዓት እንኳን አላወራሁም። መጀመሪያ ቀን ላይ ታገኘ ኤፊ አቤት። ለምን የጠራሽኝ? ነግሬሃለሁ እንዳለ አይደል? እውነቱን ማወቅ ፈልጋለሁ ስትለኝ ጊዜ ነው አይደል? ከሱ ጋር እሺ ላገናኝ ያልኩህ አይደል? ነው አይደለም? እሺ አገናኘሽ። ምን በቃ ማወቅ የምፈልገው ነገር ከራሱ ታውቃለህ። ከሱ ጋር የተገናኘ ነው ግን እዚች ጋር እየዳበሰች ፀጉርሽን እያሻሸ ነው እኔ ደረስኩት አይደለ? ምን ያስቃል? ያስቃል። አልገባኝም። አላማ እኔን ለማስጨነቅ ነው ኤፍሬም? እያብላ አስጨነቅሽ አይደለም። እኔ ተጨንቄ ነው ያሉት። ገባህ አይደል? ቢገባ በቃ ልትረዳኝ ይገባል። እኔ ያለሁበትን ነገር ብቻ የራስን ብቻ አትመልከት። ኦኬ እሺ። እኔ ያለሁበትን ነገር እንዲገባ ፈልጋለሁ። ኦኬ እሺ። ወባሳት ተጨናንቄ ቢያንስ እዚህ ጋር ምን ልጅቷን አታበሳጫት። በቃ አያገባም። አንተ እኮ አታበሳጫት። አያገባም። ኧረ በስመ አብ። ከዚህ ጋር እንዴት ነው? ራስ ባመጣው ነገር እኮ ነው። ከዚህ ጋር እንዴት ነው የኖርሽው? በስመ አብ። እያየን አይደል? በደንብ አድርገህ ለሰው ባህሪን በደንብ እያረግታ አሳያቸው እንጂ በደንብ አሳያቸው ባህሪን። የምሬን ነው። በቃ ልቀቀኝ። አንተ ደግሞ በእናትህ ረጋ ብለሽ ለምን አትወሪኝም? ምንድን ነው? እሺ ምን ምን እንዳደረግ ነው የምፈልጊው? ይሄ በእኛ የጠራሽኝ ለምንድን ነው? ኤፍሬም እውነቱን ማወቅ እፈልጋለሁ። ከራሱ ከልጁ መስማት እፈልጋለሁ አልከኝ። ጠራሁት። ምንድን ነው የሚያወራው ነገር? ምንድን ነው ስለዚህ ማወቅ የምፈልገው ነገር ሂድና ጠይቃት። አይደል? ለምንድን ነው የምታስጨንቀኝ? እሺ ነይ። ምንድን ነው የምትፈልገው? ያየኸው ነገር አለ አይደል? አሁን በቃ በቂ አይደለም እንዴ? ምን አየሁ? ምን ስናደርግ ነው አሁን ያየኸው? አንተ ማን እንዴ? ምንድን ነው የባሰ ችግር እየፈጠርክ ነው እንዴ ያለው? እኔ ምንም ችግር እየፈጠርኩ አይደለም። ስለ ራሴ ነው እያወራሁ ያለሁት። ለምንድን ነው የማትረጂኝ? ይሄ ሁሉ ራስ ባመጣው ችግር ነው። ገባህ አይደል? ሰው ማመን እኔን አለማመን ነው ሁሉ ችግር እያመጣ ያለው። ቢገባ አይኑ ያየው ነገር እኮ ነው እንዴ? አይኑን አይመን እንዴ? ባይኑ ያየውን ነገር ምን ያድርግ? ለነገሩ ሰውን እኮ እንደዛ ነው እኮ የሚሆነው አይደል?
እኔ ሳታምን ሰው ማመን ስትፈልግ እኮ ሰው እኮ እውነተኛውን ነገር አይነግርህም አይደል? ስለዚህ ሁሌ ያ ውሸታም ናት፣ ያ ማይሆን ነገር ነው የምትነግርህ። ሰው ግን የሚነግር ነገር እውነተኛ ነገር ነው አይደል? እኔና አንቺ ስለዚህ ነገር ለብቻችን ማለት የለብንም። ራስና ታዲያ እኔ የምለውን ነገር እኮ ስታዳምጠኝ ነው አይደል? ብቻችን የምናወራው። ሁለታችሁ ተቀጣጥራችሁ ነው የጠራችሁ? ኖ እንደምታገኘው ማግኘት እንደምፈልግ እኮ ተናግራለህ አይደል? ቢያንስ ለምን አትሰማም? ለምን አትረጋጊ? እኔና አንቺ እንጨርስ። ቅድም ስናወራችሁ የነበሩትን ለምን አንኖርም እኮ? ቅድም ስታወራ የነበረው ለምን አታወራ? ምን አወራለሁ? ምን ማለት ነው? ከኔ ጋር ስለምን ነበር እያወራ የነበረው? ከመምጣቱ በፊት ስለምን ነበር እያወራ የነበረው? ለምን ግን እሱ ሲመጣና ሳይመጣ የምትወሪኝ ወሬ ለምን ነው የሚለያየው? ለምንድን ነው ትክክለኛ ማለትሽ የማትሰኝ? ይኸውልህ ምንም እዚህ ጋር የምትቀይረው ነገር የለም። ካሜራ ተይዟል። ፖዝ አድርጌ ከፈለኩኝ ያለውን ነገር በሙሉ እኮ ማሳየት ትችላለህ። ስለዚህ ያለውን ታሪክ እየፈጠርክ እዚህ ጋር አታውራ። ችግር ለመፍጠርም አትሞክር። አሳምንሽ ካመነሽ ለምንድን ነው ቆመ እንትን ማለት የምትፈልገው? ማወቅ የምትፈልገውን ነገር ጠይቅና በደንብ ተረድታ እንሄዳለና እንደዛ ይሻላል። ማወቅ የምትፈልገውን እወቅና እንሂዳ። ማወቅ የምትፈልገውን በሙሉ ጠይቀው። እሱን አይደለም ማወቅ የፈለከው? መጠየቅ የፈለከው እሱን አይደል እንጂ ያብን አይደለም አይደል? ስለዚህ ጠይቀው አውራ። እቺን የመሰለች ልጅ ለምን ታናዳታለህ? ሲጀምር እሱ እኮ አይሰማሽም። ለምን አንሄድም? ቁጭ ብለን እናውራ በስነ ስርዓት። እኔ እሰማሻለሁ። እሱ የሚሰማ ነገር አይደለም። እያይሽ ነው አይደል? አንድም እኮ የምትይውን አይሰማም። ለምን አንሄድ? ለምን አትሰሚኝም? ይሄን እስኪ ቢያንስ እጄ ኧረ እባክህን። ማን ነው ቆይ እንደዚህ አይነት ኮንፊደንስ ሲሰጥ? ማን ነው እንደዚህ እንድታወራ ያደርጋል? ማን ነው? እኔና እሱ ያለንን ግንኙነት አንተ ታውቃለህ? በመሀላችን ያለውን ነገር ታውቃለህ? ምንም አላውቅም። እሺ ከሱ የሰማኸው ነገር አለ? ምንም አትፈልግ ነው የማውቀው። ቀደም ያየኸው እንደዛ ነው? ቆመን ስናደርግ የነበረውን አይተኸው? ግን ምንድነው ህፃን ልጅ እየሆንክ ያለው? ህፃን ልጅ አይደለሁም። ወንድሜ እኮ አይደለም እዚህ ጋር ቆሞ እያወራ ያለው አይደል? እሺ ምንድነው የምትፈልጊው? ኦኬ አትፈልግም፣ ትፈልጋለች ነው እንዴ ለማውራት የመጣኸው? አይደለም። እሺ ታዲያ ምንድነው? አይደለም ይናገራ። ምን ነው የሚናገረው? ተናገሪ። ያወራነው ነገር አለ አይደል? ምንድነው ያወራነው ነገር? ባንተ ፊት አወራለሁ ብለሽኛል አይደል? ይሄው በቃ ባንተ ፊት እያወራህ ነው ያለው። ታዲያ ምን ነው የምናገረው? እንደ ቤትሽ ቃላቶች እያወጣሽ ንገሪው። እንደማትፈልጊው ንገሪው። ኦኬ እና ታዲያ እንደምፈልገው ነው ታዲያ እዚህ ጋር እያሳየሁት ያለው ታክስ ታዲያ እንደዛ ነው? ተናገሪሽ። ቀጥ ያለ ስማ ኤፍሬም፣ በጣም ጅል እየሆንክ ነው። በጣም ህፃን እየሆንክ ነው። አያገባሽም። እሱ እንደማትፈልጊው ንገሪው ነው። ፊትሽን አዙሪው ንገሪው። ታደርገኝ ንገሪው። ንገሪው ንገሪው። እያብ እንዴ ለምን ታስጨንቃታለህ? ንገሪው። ንገሪኝ። ልስማሽ። እንደምትወጂኝ ነው የምትነግሪኝ? ስለምን ሞዴል ነው የምትፈልገው አንተ ሰውዬ? ያማል እንዴ? አጠገቢ ሲሆን ለምን እንደዚህ የምትይ? አንድ ነገር ልንገርህ። እሺ ምናልባት አንተ የተረዳው ነገር በሌላ ነገር ሊሆን ይችላል። ገባ አይደል? የተረዳሁት አይደለም። በቃ ንገሪኝ። እሺ ልስማ። እንደምትወጂኝ ነው። ቆይ አዳምጠኝ፣ መጀመሪያ አዳምጠኝ። አንተ የሚመስልህ ኤፍሬምን ኦር ለቪዲዮም ሊሆን ይችላል እያስመሰልን ነው አይደል? እንደዛ ተብሎ ነው የተነገረ ወሬ ደረሰ። እንደዛ ነው ነው አይደለም? በጣም ማፈቅረው በጣም እስከ ወደፊት ድረስ የማስበው ወንድ ነው። ምንም አንተ እዚህ ጋር ስለመጣ ምንም ስላልክ ምንም የሚቀየር ነገር የለም። እንደዚህ እንድትል አስገድዳት ነው ዛሬ? ለምንድን ነው እሱ የሚያስገድደኝ? ኦኬ ለሱ ያለኝ ፍቅር መገልጸው ነው ተገርጬ ነው። ከመምጣቱ በፊት እኮ እንደዚህ አልነበርሽም። ቆይ ምንድነው ችግር? እሺ እና ታዲያ እንዴት ነበርኩኝ? ኤፍሬም ማመን የምትፈልገው እሱን ከሆነ እንሂድ ወይስ ምንድነው? ጨርሽ ከሱ ጋር ጨርሽ። ከዚህ ልጅ ጋር ያለሽን ነገር ጨርሺ። ለምን እሱ አትሰሚም? በቃ እሱን ተይውና እየፈጠርክ ያለውን ችግር አየህ አይደል? ይኸው እስኪ በእናትሽ አሁን ይሄንን ልጅ ነው እንደዚህ እያልሽ የልብ የምትሰጪው? እሺ ለምን አትሰሚም? እጄን ልቀቀኝ። ያማል እንዴ ኤፍሬም? ንገሪው እያ ነገርኩት እኮ የሚያሳየኝ ፊት ምን አይነት ፊት እንደሆነ እያየሽ ነው አይደል? ኤፍሬም ሌላ ችግር በቃ አትፍታለብኝ። በቃ እንሂድ። አልሄድም ነኝ። ንገሪው። ምኑን ነው የምነግረው? ከዚህ በላይ ምንድን ነው ማስረዳው? ቆይ ንገሪው። እባክህ ሌላ ችግር እየፈጠርክብኝ ያለው። በቃ አረፈ። እልህ ውስጥ እየከተትካት ነው። ለምን አትረጋጋም አንተ ራሱ? ለምን ረጋ በለ። ኤፍሬም ምን ይልከው ነው? በቃ እንሂድ። የት እጅ ልቀቂ። በቃ የራሳችሁ ጉዳይ። ገደል መግባት ትችላላችሁ። ካብኩት ተናደ ባለማወቅ
ስገነባው ፈርሶ ባጸዳው ቆሸሸን እንደገና የጸዳው ደፍርሶ ወርቅ አይደለ ነገር አይጠራ በሳት አልፈትሸው የቸገረ ነገር ግራ ገባኝ በምን ይለያል ሰው ቀድሞ አለመጠንቀቅ እንጥንቱን አለመፍራት ኃይለኛ ዱላ ነው ያረፈብኝ ማገገሜን እንጃ ምን ተሻለን እንደማንገናኝ ልብሽ